ሰላም ክርስቶስ ከሁላችን ጋር ይሁን። እንደምን አላችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ይህን ቪዲዮ ሁላችሁም ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ጀምሩ። ምክንያቱም ሁሉ ጊዜ እንዲደርሳችሁ ላይክ ማድረጋችሁ እንዳይረሳ እና ምንድን መሰላችሁ ይህን ቪዲዮ ሁላችሁም እስከ መጨረሻው ብታዩት ጠቃሚ ወይንም አትጎዱበትም፣ የሆነ ነገር አትርፋችሁ ነው የምትሄዱትና ሁላችሁም ለመስማት ሞክሩ። እሺ ኦርቶዶክስ ማለት በሁለት ቃል ይከፈላል። ኦርቶ እና ዶክስ ማለት ኦርቶ ማለት ቀጥተኛ እውነተኛ መንገድ እንደማለት ነው። ከየት አገኘኸው ብትሉኝ ኢሳይያስ ምዕራፍ 6 ቁጥር 16 ላይ ምን ያህል መሰላችሁ? እግዚአብሔር እንዲህ ይላል፣ በመንገድ ላይ ቁሙ ተመልከቱም፣ የቀደመችውንም መንገድ ጠይቁ፣ መልካሚቱንም መንገድ ወዴት እንደሆነች እወቁ፣ በእርስዋም ሂዱ፣ ለነፍሳችሁም እረፍትን ታገኛላችሁ፣ እነርሱ ግን አልሄዱባትም ይላልና እኔ የመለኮት ድምፅ አድምጡ ብዬ ጠባቂዎቼን ሾምሁባችሁ፣ እነርሱ ግን አናዳምጥም አሉ እያለ ይቀጥላልና እኔ የፈለኳት ምን ላይ ናት? 16 ላይ እግዚአብሔር እንዲህ ይላል፣ በመንገድ ላይ ቁሙ፣ መልካሚቱን ተመልከቱ፣ የቀደመችውን መንገድ ጠይቁ ይላል። መልካሚቱ መንገድ ማናት? ኦርቶዶክስ ተዋህዶ። ኦርቶ የሚለው ቀጥተኛ እንደማለት ነው እና ከዚህ የመጣ ቃሉ ከዚህ የመጣ ነው። አንደኛ ቤተክርስቲያናችን የመልካሚቱ መንገድ ምንድናት? ተምሳሌት ናት እና መልካሚቱ መንገድ ደግሞ ማናት? እቺ ቅድስት ቤተክርስቲያን የሐዋርያዊት ቅብብሎሽ ያለባት ማለት ነው። ዶክስ ማለት ደግሞ እምነት የመጀመሪያዋ የአባቶቻችን እንደማለት ነውና ይሁዳ መልእክት ምዕራፍ አንድ መልእክት ነው ያለው። ምዕራፍ 1 ቁጥር 3 ላይ ወንዶች ሆይ ስለምንካፈለው ስለ መዳናችን ልፈጽምላችሁ እጅግ ተግቼ ሳለሁ ለቅዱሳን አንድ ጊዜ ፈጽማ ስለተሰጠ ሃይማኖት እንድትጋደሉ እየመከርኳችሁ እጽፍላችሁ ዘንድ ግድ አለኝ ይላል። ያያችኋ። ስለዚህ ምንድነው? አንዲት ጊዜ የተሰጠች ምንድናት? ሃይማኖት አለች። ይቺ ሃይማኖት ደግሞ የመጀመሪያው ሃይማኖት። ስለዚህ ለዚህ ሃይማኖት እንድንጋደል ምን ተብሏል? ታዟል ማለት ነው። የት? ይሁዳ መልእክት ላይ። እሺ ስንት ናትሳ ይቺ ቅድስት ቤተክርስቲያን ወይንም ይቺ ቅድስት ሃይማኖት ስንት ናት? ኤፌሶን 4 ላይ በመጠራታችሁም በአንድ ተስፋ እንደተጠራችሁ በአንድ አካልና በአንድ መንፈስ አለ። ከዛስ አንድ አካልና አንድ መንፈስ አለ፣ አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት። በቃ እቺ ናት። ስንት ናት? አንዲት ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት። ከሁሉ በላይ የሚሆን በሁሉ የሚሰራ በሁሉ የሚኖር አንድ አምላክ የሁሉ አባት አለ። ከዛስ ነገር ግን እንደ ክርስቶስ ስጦታ መጠን ለእያንዳንዳችሁ ጸጋ ተሰጠ ይላል እና በጣም በቃ ግልጽ አድርጎ ስለ ኦርቶዶክስ ተዋህዶ ቤተክርስቲያን ግልጽ ያለ ትምህርት የሚያስተምረው በቃ እንደዚህ ነው። በቃ አያያችሁና መሰረቷ ሁሉ ምንድነው? መጽሐፍ ቅዱስ ነው። እያንዳንዱ ነገሯ ትምህርቷ ከምንድነው የሚመዘዘው? ከመጽሐፍ ቅዱስ ነው እንጂ ከሌላ ከተረት ምናምን አይደለም። ያያችኋ። ስለዚህ ስንት ናት? አንዲት። ስንት ናት? አንዲት። እሺ የሐዋርያት ሥራ ምዕራፍ 8 ቁጥር 3 ላይ ምን ይላል መሰላችሁ? ጳውሎስ ግን ቤተክርስቲያንን ያፈርስ ነበር፣ ወደ ሁሉም ቤት እየገባ ወንዶችና ሴቶችንም እየጎተተ ወደ ወህኒ አሳልፎ ይሰጥ ነበር ይላል። እዚህ ጋር ቤተክርስቲያን የተባለ ህንጻ ቤተክርስቲያን አይደለም፣ ህንጻ ሰዎችን እንደማለት ነው። የኢየሱስ ክርስቶስ ፍቅር ካላወቀ ሰው ማሳደድ እንደዚህ ማሰቃየት ይመጣል። ልክ እንደምን እንደ ሳውል ማለት ነው። በኋላ ምንድነው ጳውሎስ የሆነው ማለት ነው። በቃ ውድ ሐዋርያ የሆነው በቃ ስሙን ሲቀየር ነው ጳውሎስ የሆነው እና ሳውል ምን ያደርግ ነበር? በመጀመሪያ ማንነቱ እንዲህ ያደርግ ነበር። እሺ የሐዋርያት ሥራ ምዕራፍ 26 ላይ እስኪ እንይ። ከመጀመሪያ አንስቶ በሕዝብ መካከል በኢየሩሳሌም የሆነውን ከታናሽነቴ ጀምሬ የሆንሁትን ኑሮዬን አይሁድ ሁሉ ያውቃሉ። ከዛስ በኋላ እኔ ስራዬ የናዝሬቱ ኢየሱስን ስም የሚቃወም እጅግ ነገርን አደርግ ዘንድ እንዲገባኝ
ይመስለኝ ነበረ። ይህንም ግን በኢየሩሳሌም አደረጉት። ከካህናትም አለቆች ስልጣን ተቀብዬ እኔ ከቅዱሳን ብዙዎችን በወህኒ አሳሰርኋቸው። ሲገድሏቸውም አብሬ ምንድን ነበርኩኝ አለ? ተሳትፌ ነበር አለ። ከዛስ ይቀጥላል እና ጳውሎስ በቅድሚያ ማንነቱ ምን ያደርግ ነበር? እንደዚህ ያሳድድ ነበር። ነገር ግን በኋላ ግን እሱ ምን ሆኗል? መልሶ ተሳዳጅ ሆኗል። ማን? ጳውሎስ። ስሙ ከተቀየረ በኋላ ምን ሆነ? ያ እሱ ሲያደርግባቸው የነበራቸው በሙሉ እሱ ላይ ምን ሆኖበታል? ተደርጎበታል ማለት ነው። ሌሎች ሰዎች ምን አድርገውበታል? አድርገውበታል። እሺ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 8 ላይ ምን ያለ መሰላችሁ? ከሁሉ በኋላ እንደ ጭንጋፍ ለምሆን ለእኔ ደግሞ ታየኝ። ከዛስ በኋላ እኔ ከሐዋርያት ሁሉ የማንስ ነኝ፣ የእግዚአብሔርን ቤተ ክርስቲያን ሳሳድድ ሐዋርያ ተብዬ ልጠራ የማይገባኝ፣ ነገር ግን በእግዚአብሔር ጸጋ የሆንሁ እኔ ለእኔ የተሰጠኝ ጸጋ ከንቱ አልነበረም። ከሁላቸው ይልቅ ግን ደከምሁ። ዳሩ ግን ከእኔ ጋር ያለው የእግዚአብሔር ጸጋ እንጂ እኔ አይደለሁም ይላል። ተመልከቱ እንግዲህ በአሁን በጳውሎስ ማንነቱ እንዲህ ይላል። በሳውል ማንነቱ ግን ቅድም ሲያደርግ የነበረው አይታችሁታል። እንደዛ ማለት ነው። እና የክርስቶስ ፍቅር ሲነካችሁ፣ የክርስቶስ ፍቅርን ስታገኙ እንዲህ ነው የምትሆኑት። በቃ እንደ ጳውሎስ ማለት ነው። ጳውሎስ የክርስቶስ ፍቅር ሲገባው እንዲህ ነው ያደረገው። በቃ ራሱ ምንድን ሆነ? ተሳዳጅ ሆነ ማለት ነው። እሺ ዮሐንስ ወንጌል ምዕራፍ 12 ቁጥር 20 ላይ ምን ያህል ደግሞ በበዓሉ ሲሰግዱ ከወጡት አንዳንዶች የግሪክ ሰዎች ነበሩ። ከእነርሱም ጋር ከገሊላ ቤተሳይዳ ወደሚሆን ወደ ፊልጶስ መጥተው ጌታ ሆይ ኢየሱስን ልናየው እንወዳለን ብለው ለመኑት። ፊልጶስም መጥቶ ለእንድሪያስ ነገረው። እንድሪያስና ፊልጶስ መጥተው ለኢየሱስ ነገሩት። ኢየሱስ መለሰላቸው እንዲህ ሲል የሰው ልጅ ይከብር ዘንድ ሰዓቱ ደርሷል። ምን ይል ዘንድ? ይከብር ዘንድ። ከዛስ እውነት እውነት እላችኋለሁ የስንዴ ቅንጣት በምድር ወድቃ ካልሞተች ብቻዋን ትቀራለች፣ ብትሞት ግን ብዙ ፍሬ ታፈራለች። በቃ የክርስቶስ ሕይወት እንዲህ ነው። በቃ ምን አደረገ ክርስቶስ? እንደ ስንዴ ቅንጣት ሙቶ ብዙ ፍሬ እንደሚያፈራ ሆነ። ጳውሎስ ይሄን አድርጓል። የጳውሎስ ልጆች ነን እኛ እኮ፣ የጳውሎስ ተከታዮች እኮ ነን እኛ። የጳውሎስ ሐዋርያችን ነው ጳውሎስ። ስለዚህ የኢየሱስ ተከታይ እሱ ሲሞት ምን አደረገ? ብዙ ፍሬዎችን አፈራ ማለት ነው። እሱ እንደ ስንዴ ሆነ። የክርስቶስን ትምህርት ምን አደረገው? ተገበረው ማለት ነው። እና ክርስቶስም ሲያስተምር ጳውሎስ ምን ብሎታል? ተግብሮታል ማለት ነው። ምን ይላል? ዮሐንስ ወንጌል ምዕራፍ 5 ላይ እኔ ግን ከዮሐንስ ምስክር የሚበልጥ ምስክር አለኝ። አብ ፈጽሞ የሰጠኝ ስራ እንዲህ የማደርግ ስራ አብ እንደላከኝ ስለ እኔ ይሰራልና የላከኝ አብ እርሱ ስለ እኔ ይመሰክራል። ድምፁን ከቶ አልሰማችሁም፣ መልኩንም አላያችሁም። እርሱ የላከውን እናንተ አታምኑምና በእናንተ ዘንድ የሚኖር ቃሉ የላችሁም። እንዲህ ነው የሚናገረው ማን? ኢየሱስ ክርስቶስ። በብሉይ ኪዳን ጊዜ በድንግዝግዙ ጊዜ ስለ ኢየሱስ ምስክርነት ምን ይላል? ይሰጥ ነበር። ሐዲስ ኪዳን ግን በግልጽ ነበር። በቃ በግልጽ ማለት ነው። ስለዚህ በጥምቀቱ ጊዜ አብ ቃሉን ሰጠ፣ መንፈስ ቅዱስ በርግብ አምሳል ወረደ። ምን አለ? ስለ ኢየሱስ ክርስቶስ ኢሳይያስ 53 ላይ ዳዊት መዝሙረ ዳዊት ምዕራፍ 21 ላይ እንደዚህ ያሉ ቃላቶች እነዚህ ላይ ምን ይላል? በግልጽ ስለ ክርስቶስ ሕማምና ስለ ክርስቶስ የሚፈጽማቸውን ነገሮች በግልጽ ይናገር ነበር። በግልጽ ማለት ነውና ኢየሱስ ክርስቶስ እንዲህ ብሎ ያስተምራል። እሺ የመጀመሪያዋ በኦሪት ዘዳግም 26 ላይ ምን ያህል መሰላችሁ? ከደጆችህ የሚጠጣ